ሰላም ጤና ይስጥልኝ የተወደዳችሁ ትውልደ ኢትዮጵያን በመላው ዓለም ሆናችሁ ይህን ድምጽ የምትሰሙ በሙሉ እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ይብዛ ስል ልባዊ ምኞቴን በሚዲያችን ስም እየገለጽኩ ክቡራን አድማጮች በዚህ መረጃ ሰዓት እጅግ አደገኛና ማንገብጋቢ ሰበር ዜናዎችን ከተለያዩ የአማራ ክልል ክፍሎች በተለይም ከጦር ግንባሮች እየተላኩልንን እጅግ አስደማሚ ሰበር ዜናዎች የማጋራችሁ ይሆናል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ ልክ እንደተለመደው ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኘው ወዳጅ ዘመዶቻችሁም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳችሁ ቀጥታ ወደ ዝርዝር መረጃዎቹ የመሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዬም ስሻገር ተያያዥ ሰበር ዜናዎች አለው። ቀዳሚ ያደረኩትን ላጋራቸው። ይህም መረጃ እንግዲህ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ጣና ገላዲዮስ ክፍለ ጦር አካል የሆነችው አንበሳው ብርጌድ ያገዛዙ አሽከር የሆነውን አድማ ብተና በአንበሳሜ ወደ አሙሲት በፓትሮል ሲንቀሳቀስ ልዩ ስሙም ገነት ወንዝ ከተባለም ቦታ ላይ ደፈጣ በመጣል በተወሰደም እርምጃ 2 የአድማ ብተና ሙት ሲሆን 3 የአድማ ብተና ከባድ ቁስለኛ ሆኗል። ፍቅሩ ባየ የጣና ገላዲዮስ ክፍለ ጦር ህዝብ ግንኙነት ነው ይህንን መረጃ ያጋራን። ተያያዥ መረጃዎችን እየተከታተለ የሚያደርሰን ይሆናል። በቀጣዩ የመረጃ ክፍላችን በዝርዝር እንመለስበታለን። ይህ በእንዲህ እንዳለን በሌላ ሰበር ዜና የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ያገዛዙ አራዊት ሰራዊት የአብይ አህመድ ጸረ አማራ ደመጣጩ ቡድን ዛሬም እንደ ትናንቱ ሲቀጠቀጥ ውሏል። በጥቅምት 26 ቀን 2018 ዓመተ ምህረት ወዳደሩ የብርሃኑ ጁላ የሚኒሻ ስራ እየሰራ ያለው የጠላት ኃይልም መነሻውን እንዳቤት ከተማ አድርጎ የተለመደውን የጥፋት ድግስ ተሸክሞ አለ የለም የተባለውን ሜካናይዝድም እናም የእግረኛ ጦር አሰልፎ የእንዳቤት ብርጌድ አካል የሆነችውን ሻለቃ 2ን ለማፈን ወደ ገነተ ማርያም ቀበሌ የተጓዘው ጥምር ጦርም የጠላት ኃይል በአናብስቶች የጉና ክፍለ ጦር አካል በሆነችው እንዳቤት ብርጌድ ግብስብስ ሆዳም የብልጽግና ወንበር አስጠባቂ የጠላት ኃይልም ሚላት ቀበሌ ላይ ልዩ ስሙም ወልድሃና መርጅ እና ጠንቆጥ ገብርኤል ላይ ከ2 ሰዓት ተኩል እስከ 7 ሰዓት ከ10 አናብስቶቹ ቀለበት ውስጥ በማስገባት ብርቱ ምት ሲመቱት ውለዋል። በተደረገው የግንባር አውደ ውጊያ መብረቃዊ ጥቃት በመፈጸም በጥምር ጦር የጠላት ኃይል ሙት 10 ቁስለኛ 15 በማድረግም ውድመት አድርሰውበታል። የፋኖን ብርቱ ምት መቋቋም አቅቶትም የተበሳጨው የጠላት ኃይል የደረሰው የአርሶ አደር ሰብሎች እና አብያተ ክርስቲያናት ኢላማ ሆኖ ውሏል። ጤፍ፣ ስንዴ፣ በቆሎ አቃጥለዋል። የጠንቆጥ ገብርኤል ቤተክርስቲያን በዲሽቃም በመምታት የመጨረሻ የመሸነፍ ምልክቱን አሳይቷል። ተያያዥ መረጃዎችን ከስፍራው እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎች አጠናቅረን በዝርዝር የምንመለስበት ይሆናል። ይህ በእንዲህ እንዳለ በሌላ መረጃ ጋሸና ዙሪያ ላይ የደጋው መብረቅ ኮር ከየክፍለ ጦሮቹ በተወጣጡ ሻለቆች ጠላትን ስቦ በማስገባትና ሙትና ቁስለኛ በማድረግ ታላቅ ድል እያስመዘገቡ ሲሆን አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጥቅምት 26 ቀን 2018 ዓ.ም በተደረገው አውደ ውጊያ በርካታ የፋሽስቱ ሰራዊትን ሙትና ቁስለኛ ሲሆኑ የሚሊሻና የፖሊስ አባላቶችም በየግለሰብ ቤት እየተበተኑ የገቡና የተደበቁ ሲሆን ከተደበቁበት ጓዳ እየተመዘዙ በንስሮቹ ገቢ ተደርገዋል። አውደ ውጊያው ከወትሮ በይዘቱ የተለየና በጋሸና ዙሪያ በጠላት ላይ ጠንካራ እርምጃ የተወሰደበት ሲሆን ከዚህ ቀደም ነፃ የወጡ ቀጠናዎችን ከማጽናት ባለፈም ተጨማሪ ቦታዎችን መቆጣጠር ተችሏል። በዳርሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ተያያዥ መረጃዎችን እየተከታተልን ነው ከሁሉም ስፍራ። በቀጣዩም የመረጃ ክፍላችን ተጨማሪ መረጃዎችን አጠናቅረን በዝርዝር ሌሎች መረጃዎችን ይዘን የምንገናኝ ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እያልኩ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የምንለቃቸው ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች
በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለሁ። መልካም ቀን ይሁንላችሁ።